አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የኢስላሚክ ካፒታል ማርኬት አካል የሆነው ሱኩክ እና የሸሪዓ መርሆችን ያከበረ ኢንቨስትመንት አመራር ላይ ያተኮረ ስልጠና መሰጠት ተጀምሯል። እንኳን ደህና መጣችሁ ሁላችሁም። ማክስ ብሪጅ ኤጁኬሽን ኤንድ ዴቨሎፕመንት ከሰሃራ ግሩፕ ትሬኒንግ ኤንድ ኮንሰልተንሲ ድርጅት ጋር በመተባበር ለሶስት ቀናት በሱኩክ ወይም ኢስላሚክ ካፒታል ማርኬት ጋር በተያያዘ ሱኩክ እና ሸሪዓ ኮምፕላያንት ኢንቨስትመንት ማኔጅመንት ላይ ያዘጋጀውን ትሬኒንግ ያው በይፋ ጀምሯል። እንኳን ደህና መጣችሁ። አብዱ ሰይድ እባላለሁ። የማክስ ብሪጅ የትምህርትና ልማት አክሲዮን ማህበር ስራ አስኪያጅ ነኝ። ሁላችሁም ስለመጣችሁ በጣም ደስ ብሎናል። ያው እንደምታውቁት በኢትዮጵያ የካፒታል ማርኬት እንቅስቃሴ ከተጀመረ እንግዲህ ኦልሞስት አንድ ዓመት አካባቢ እያስቆጠረ ነው። ያው የኢትዮጵያ ሴኩሪቲስ ኤክስቼንጅ ወደ ስራ ገብቶ እንግዲህ የተለያዩ ፓርቲሲፓንቶች እየተሳተፉ ይገኛሉ። ከዚህ ጋር በተያያዘ እንግዲህ በባንክ በኢንሹራንስ እና በማይክሮ ፋይናንስ ፋይናንሻል ኢንክሉዥን ለማምጣት ብዙ እየተሰራ እንደሆነ ታውቃላችሁ። በዚህ ረገድ ደግሞ በካፒታል ማርኬት አዲስ ለኢትዮጵያ የኮንቬንሽናሉም አዲስ እንደመሆኑ መጠን ከሸሪዓ ኮምፕላያንት ኢንቨስትመንት ማኔጅመንት እና የካፒታል ማርኬት ኢንስትሩመንቶች ጋርም የተያዙ ስራዎች ገና እየተጀመሩ መሆኑ ይታወቃል። እንግዲህ ማክስ ብሪጅም በተለይ በዚህ ሴክተር ላይ ፋይናንሻል ኢንክሉዥንን ለማሳካት እንደዚሁም በዚህ ሴክተር ላይ ያለውን አቅም ለመገንባት የተለያዩ ትሬኒንጎችን እንግዲህ ከዚህ በፊት አካሂደናል። በተለይ አይኦፊ ሸሪዓ ስታንዳርድ ላይ፣ ባለፈው ደግሞ በሸሪዓ ገቨርናንስ ፎር ኢንተረስት ፍሪ ፋይናንሻል ሰርቪስስ በሚል ከውጭ ኤክስፐርቶችን በመጋበዝ ትሬኒንጎችን ሃይ ሌቨል ወይም ኤግዚኪዩቲቭ ትሬኒንጎችን ለማሳካት ሞክረናል። አሁን ደግሞ ያው ሱኩክ እና ሸሪዓ ኮምፕላያንት ኢንቨስትመንት ማኔጅመንት ላይ ለሶስት ቀን ያዘጋጀነውን የትሬኒንግ እና የዲስከሽን እንደዚህ ወርክሾፕ ፕሮግራም በይፋ እንጀምራለን። ማክስ ብሪጅ የትምህርትና ልማት አክሲዮን ማህበር ቱርክ ከሚገኘው ሰሃራ ግሩፕ የስልጠናና አማካሪ ድርጅት ጋር በመተባበር የኢስላሚክ ካፒታል ማርኬቲንግ አካል የሆነ ሱኩክ እና የሸሪዓ መርሆችን ያከበረ ኢንቨስትመንት አመራር ያተኮረ ስልጠና በተለያዩ የፋይናንስ ተቋማት እየተሰጠ እንደሚገኝ ተገልጿል። Max Bridge to invite us to be part of this training. We are happy to be here, and then mashallah all the seats are full and very eager to learn. Sahara Group is based in Istanbul, and we are doing many programs around the world. Alhamdulillah, last year we reached 60 countries, the countries which we serve. And in Ethiopia, our solution partner is Max Bridge. With Max Bridge, we did many programs in interest-free banking in Turkey, Istanbul, as well as other destinations such as Malaysia and other destinations. So we hope this relation between the countries will improve. We come here, you come to Istanbul, or we do more work together. And our instructor, Dr. Muhammad, is expert in his field. He served many years in this interest-free banking, and we hope it will be fruitful discussion for all of us. Thank you very much for your kind attention. ስልጠናው ለሶስት ቀናት በአዲስ አበባ በሚገኘው በዛሃብ ሆቴል እየተሰጠ የሚገኝ ሲሆን በስልጠናው ላይም የኢትዮጵያ ንግድ ባንክ ሲቢኢ ኑርን ጨምሮም 7 ከወለድ ነጻ የፋይናንስ ተቋማት አገልግሎት ሰጪዎች ተሳታፊ መሆናቸውን የማክስ ብሪጅ የትምህርትና ልማት ማህበር ዋና ስራ አስኪያጅ ሆኑት ዶክተር አብዱ ሰይድ ለሀሩን ሚዲያ ተናግረዋል። እስካሁን እንግዲህ ወደ 7 ተቋማት በተለይ የፋይናንስ ተቋማት ባንኮች ናቸው። ከባንክ የመጡ ተሳታፊዎች አሉን። እንግዲህ ብዙዎቹ የባንክ አመራሮች ከፍተኛ አመራሮችን ያቀፈና ብዙ በዚህ በተለይ በኢንተረስት ፍሪ ባንኪንግ ብዙ ልምድ ያላቸው ተሳታፊዎች ተገኝተዋል። ይህ እንግዲህ ከዚህ ፕሮግራም ብዙ ነገሮች ይቀስማሉ ወይም ደግሞ እነሱም ደግሞ ሼር የሚያደርጉት ወይም የሚያካፍሉት ብዙ ቁም ነገር ይኖራል ብለን ተስፋ እናደርጋለን። ስለዚህ ይሄ በጣም ለሀገራችንም የካፒታል ማርኬት እድገት ወይም መስፋፋት ትልቅ አስተዋጽኦ ያበረክታል ብለን እናስባለን። ስልጠናው የሚሰጠው በዓለም አቀፍ የፋይናንስ ተቋማት ከ20 ዓመት በላይ ልምድ ባካበቱት በቱርክ ሀገር በመጡት በዶክተር መሐመድ አብዱላህ ዳውድ አማካኝነት መሆኑንም ነው የጠቀሱት። እንግዲህ በዋናነት ሱኩክ እና ወይም ደግሞ ኢስላሚክ ካፒታል ማርኬት እና የኢንቨስትመንት ማኔጅመንት ላይ ኢትዮጵያ ውስጥ አዲስ ፌኖሚና ነው። እንኳን አይደለም ይሄ በወለድ ነፃ ያለው ሴክተር አይደለም፣ በመደበኛው ራሱ
እስካሁን ኦፊሻሊ በትክክል ያልተጀመረበት ሁኔታ ነው ያለውና ነገር ግን ህጎቹ እየወጡ ነው። በመንግስት ደረጃ አስፈላጊ ፋሲሊቲዎች እየተሟሉ ነው። ይሄ በሆነበት ሁኔታ አሁን ሊጀመር መደላድል እየተፈጠረ ነው ማለት ነው እና አገራችንም እንግዲህ ይህንን ለህዝቡ ኢኮኖሚውን በማዳበር ደረጃ ትልቅ አስተዋጽኦ ይኖረዋል ተብሎ የሚገመተውን ይሄ ሴክተር ለመጀመር ዝግጅት ላይ ትገኛለች ማለት ነው እና ይሄ ስልጠና መሰጠቱ ከሌሎች ሀገር ልምዱ ካላቸው ኤክስፐርቶች መጥተው እዚህ ሀገር መሰጠቱ ይሄ ለጅማሬው መሰረትና መደላድል ይፈጥራል ማለት ነው እና ይሄ ጥሩ አጋጣሚ ስለሚሆን እንግዲህ ባንካችንም ይህንን ተረድቶ በዚህ ሴክተር ላይ ሴክተሩ እንዲያድግ እንዲበረታ በወለድ ነፃ የፋይናንስ ዘርፉ አጠቃላይ እንዲያድግ የተቻለውን ጥረት እያደረገ ይገኛል። እናም ከዚህ ትሬኒንግ ወይም ስልጠና ጀርባ ሆኖ ድጋፍ በማድረግ ከማክስ ብሪጅ የትምህርትና ልማት አክሲዮን ማህበር ጋር በመተባበር ዋና አዘጋጅ ሆኖ ይገኛል ማለት ነው። ማክስ ብሪጅ የትምህርትና ልማት አክሲዮን ማህበር የሀገራችን ከወለድ ነፃ የፋይናንስ አገልግሎት ስርዓት ማሻሻል ላይ ያተኮረ የተለያዩ ስልጠናዎችንና ትምህርታዊ አገልግሎቶችን እየሰጠ እንደሚገኝም ዶክተር አብዱ ሰይድ ጨምረው ገልጸዋል። ያው የካፒታል ማርኬት ስንል የተለያዩ ኢንስትሩመንቶች የፋይናንስ ኢንስትሩመንቶች የሚገዙበትና የሚሸጡበት ነው። ወይም የፋይናንስ ንብረቶች ፋይናንሻል አሴት እንላቸዋለን የሚሸጡበትና የሚገዙበት ነው። እንደ ምሳሌ እንግዲህ ስቶክ ወይም ሼር የምንለው ወይም አክሲዮን የምንለው ኮንሴፕት ወይም ሰነድ የአክሲዮን ሰነድ ለገበያ ይቀርባል። እንግዲህ እያንዳንዱ ድርጅት ላይ የሚወጡ አክሲዮኖች ወደ ገበያ ወጥተው ገዢና ሻጭ ይኖራቸዋል ማለት ነው። ስለዚህ ያንን አክሲዮን መሸጥ የሚፈልግ ሻጭ ይኖራል፣ ያንን ደግሞ አክሲዮን መግዛት የሚፈልግ ገዢ ይኖራል። ስለዚህ ይህን የሚያገናኘው ገበያ ያው የአክሲዮን ገበያ ወይም የካፒታል ገበያ ልንለው እንችላለን። እንግዲህ ከዚህ ጋር በተያያዘ ከአክሲዮን ጋር ብቻ ሳይሆን ቦንድ የምንለው ወይም የዕዳ ሰነድም አለ። እንግዲህ እንደምናውቀው የዕዳ ሰነድ ደግሞ በጣም ኢንተረስት ቤዝድ ነው ወይም ከወለድ ጋር የተያያዘ ስለሆነ ያንን ከወለድ ጋር የተያያዘ ፕሮዳክት ወደ ገበያ ማምጣት ስለማይቻል ወይም ከሃይማኖት ህግጋት ጋር የሚጋጭ ስለሆነ ለሱ ኦልተርኔቲቭ የሚሆነው ሱኩክ የሚባሉ ፕሮዳክት ነው። ያ ሱኩክ የሚባለው ፕሮዳክት እንግዲህ በጣም ሰፊ ኮንሰፕት ነው፣ ግን ባጭሩ ለመግለጽ ያህል የኢንቨስትመንት ሰርቲፊኬት ነው። ስለዚህ አንድ ፕሮጀክት ላይ አንድ ቢዝነስ ላይ አንድ ሰርቪስ ላይ ኢንቨስት በማድረግ ከዚያ እንግዲህ ያንን ሱኩክ የሚገዙ ሰዎች ወይም የዛ ሱኩክ ባለቤቶች እዚህ ንብረት ላይ ወይም ፕሮጀክት ላይ የባለቤትነት ድርሻ ይኖራቸዋል። ባለቤት በመሆናቸው ደግሞ እንግዲህ የሚያገኙት የኪራይ የትርፍ የተለያዩ ክፍፍሎች ይኖራቸዋል ወይም ጥቅሞች ይኖራቸዋል ማለት ነው። ስለዚህ ሸሪዓውን መሰረት ያደረገ ወይም ከሸሪዓ ህግጋት ጋር የሚጣጣም የኢንቨስትመንት ኢንስትሩመንት ነው። በዚህ መሀል ደግሞ እንግዲህ እያንዳንዱ ሸሪዓ ኮምፕላያንት ስቶኮች ይኖራሉ። እንደዚሁም ሸሪዓ ኮምፕላያንት ፈንድ ማኔጅመንት አለ። የተለያዩ ሰዎች የተለያየ ትንንሽ ገንዘቦችን አንድ ላይ በማምጣት ሸሪዓውን ከሸሪዓ ህግጋት ጋር የሚጣጣም የኢንቨስትመንት ኤሪያዎች ላይ ሊያውሉ ይችላሉ። ይህ እንግዲህ በዋናነት ያው ካፒታል ማርኬትን ወይም ካፒታል ማርኬቱ ላይ የሚሸጡ ኢንስትሩመንቶችም ለግብይት የሚቀርቡ ሰነዶችን ያው እንግዲህ ከሸሪዓው ጋር የሚጣጣሙ መሆናቸውን የሚያረጋግጥና እንግዲህ ያን ስክሪን የሚያደርግ ፕሮሰስ ይኖረዋል ማለት ነው። ሃሩን ሚዲያ የስልጠናውን ጅማሬ በማስመልከት በቦታው በመገኘት ያዘጋጀው ዘገባ ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።